አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ ያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። የሀሩን መረጃ ሰዓታችን ላይ እንገኛለን። ዕለተ ሐሙስ ያሉ ሀገራዊና ዓለም አቀፋዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆይታችሁ እንድትከታተሉን ጋበዝናችሁ። ከመረጃዎቹ ጋር ከማል ኑር እያብራችኋለሁ። አብራችሁ ይቆዩ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ። አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቀው ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች የምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። ቀዳሚ መረጃችን የሚሆነው በታሪካዊው የወሌ መሐመድ መስጂድ ታላቅ የዳዋ ፕሮግራም ተካሄደ። በአዲስ አበባ ከተማ የመጀመሪያውና ታሪካዊ በሆነው የወሌ መሐመድ መስጂድ በትላንትናው ዕለት ታላቅ የዳዋ ፕሮግራም ተካሂዷል። በዳዋ መርሃ ግብሩ ላይም የየካ ክፍለ ከተማ መጅሊስ አመራሮች፣ ኡስታዞችና የመስጂዱ ጀማዎች የተገኙ ሲሆን በሼህ በድሮ ሰይድና በኡስታዝ ካሚል ጣሃ በተለያዩ ርዕሶች ዙሪያ ዳዋ ተደርጓል። በተጨማሪም በመድረኩ ላይ የመስጂዱን ረጅም ታሪክ የሚዳስሱ የተለያዩ መርሃ ግብሮች ተካሂደዋል። ከ4 ኪሎ ቤተ መንግስት በጥቂት ሜትሮች በ300 ሜትር ርቀት ላይ የሚገኘው የወሌ መሐመድ መስጂድ በአዲስ አበባ ከተማ የመጀመሪያው እና ከፍ ብሎ አዛን የተሰማበት ጥንታዊ መስጂድ መሆኑም ተመላክቷል። ወሌ መሐመድ መስጂድ እንደ ኢትዮጵያን የዘመን ቀመር በ1989 ዓመተ ልደት 4 ኪሎ ቤተ መንግስትን ይገነቡ ለነበሩት ህንዳዊው ኢንጂነር ወሌ መሐመድ ለመስገጃነት ከንጉሱ ከምኒልክ የተበረከተላቸው መሆኑ በመድረኩ ከቀረበ የመስጂዱ ታሪክ ተነግሯል። መስጂዱ ታሪካዊ ይዘቱን በጠበቀ መልኩ በተሻለ ሁኔታ እንዲገነባ የሚመለከተው አካል ሊሰራ ይገባል ሲሉም የመስጂዱ ጀማዎች ጥያቄያቸውን አቅርበዋል። ወሌ መሐመድ መስጂድ ታሪካዊ ይዘቱን በጠበቀ መልኩ እንዲገነባ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ለአዲስ አበባ ከተማ አስተዳደር የማስፋፊያ ጥያቄ ጠይቆ እየተጠባበቀ እንደሚገኝም ተገልጿል። ይህ መስጂድ ታሪካዊ ነው። ብዙ ነገር ተብሎለታል። ከ120 ዓመት በላይ ሆኖታል። በኋላ የሚያቀርቡት እንዳለ ሆኖ ማለት ነው። እዚህ ስንጠራችሁ እዚህ ለምን ጠሩን ብላችሁ አእምሯችሁ የሚመልስላችሁ ጥያቄ አለ፣ እኛ ባንመልስላችሁ። ስለዚህ ከዚህ መስጂድ ከዚህ ዳዋ በኋላ ወጥታችሁ አካባቢውን እንድትጎበኙልን እንፈልጋለን። ከዚህ በኋላም ስለዚህ መስጂድ ሁሌም በአእምሯችሁ ውስጥ እንዲኖር እንፈልጋለን። ጁማዎችን፣ የተለያዩ ነገሮችን ከዚህ አካባቢ እንድትጠፉ አንፈልግም ማለት ነው። ኢንሻአላህ እኛም ብዙ ነገሮችን እዚህ መስጂድ ላይ እናዘጋጃለን። የሶማሌ ክልል ሙስሊም ወጣቶች ካውንስል ይፋ የመስረታ በጅግጅጋ ከተማ ቤተመንግስት አዳራሽ መከናወኑ ተገለጸ። በኢትዮጵያ ሙስሊም ወጣቶች ካውንስል የሶማሌ ክልል ሙስሊም ወጣቶች ካውንስል መስረታ በጅግጅጋ ከተማ የክልሉ ቤተመንግስት መሰብሰቢያ አዳራሽ በትላንትናው ዕለት በድምቀት መካሄዱ ተገልጿል። በመስረታ መርሃ ግብሩ ላይ የፌዴራል መጅሊሱ ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ እንዲሁም የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ኡመርና የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚዳንት ኡስታዝ ሃይደር ጨምሮ ሌሎች የክልሉና የመጅሊስ ከፍተኛ አመራሮች በስፍራው መገኘታቸው ተገልጿል። በመድረኩ የተገኙት አቶ ሙስጠፌ መሐመድም ባስተላለፉት መልእክትም ህዝበ ሙስሊሙ ባካሄደው የመብት ትግል ያሳየው ጽናትን አስታውሰው አሁን ያለንበት ሀገራዊ ተጨባጭ ለሶማሌ ክልል፣ ለመላ ኢትዮጵያ እንዲሁም ለኢትዮጵያን ሙስሊሞች የተሻለ መሆኑን በማስረዳት የልማትና የትብብር ስራዎች ተጠናክረው መቀጠል አለባቸው ሲሉ መልእክት ማስተላለፋቸው ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ በበኩላቸው የኢትዮጵያ ሙስሊም ወጣቶች ካውንስል ለ3 ዓመታት በሀሳብ ደረጃ ሲብሰለሰል ቆይቶ አሁን በዚህ ደረጃ መድረሱን አስገንዝበው በዚህ ዕለትም በዚህ ስብሰባ መሃል መሆናችን ወደር የሌለው ደስታ እንደሰጣቸው ተናግረዋል። ካውንስሉ በመላው ሀገሪቱ ያሉ ሙስሊም ወጣቶችን የማደራጀትን ራዕዩን አንድ አካል የሆነው የሶማሌ ክልል ሙስሊም ወጣቶች
ካውንስል ምስረታም በተሳካ ሁኔታ ማካሄዱን ነው ካውንስሉ ከስፍራው ለሀሩን ሚዲያ ያደረሰው መረጃ የሚያመላክተው። በጉራጌ ዞን በግንባታ ላይ የሚገኘው አልሂዳ እስላማዊ ዩኒቨርሲቲ ግንባታ የደረሰበትን ደረጃ አስመልክቶ ጉብኝት ተደረገ። ማዕከላዊ ኢትዮጵያ ክልል በጉራጌ ዞን ጉመር ወረዳ በግንባታ ላይ የሚገኘው አልሂዳ እስላማዊ ዩኒቨርሲቲ ያለበትን ደረጃ በተመለከተ በስፍራው በመገኘት ጉብኝት ተደርጓል። ጉብኝቱ ላይም የማዕከላዊ ኢትዮጵያ ክልል መጅሊስ አመራሮችን ጨምሮም የአልሂዳ እስላማዊ ዩኒቨርሲቲ የቦርድ አመራሮች እንዲሁም ከአዲስ አበባ የተለያዩ ኡስታዞች ተውጣጠው የደረሰበትን ለመመልከት በስፍራው መገኘታቸው ተገልጿል። አልሂዳ እስላማዊ ዩኒቨርሲቲ በደቡብ አፍሪካ ታላቅ የገቢ ማሰባሰቢያ መርሃ ግብር ካከናወነ በኋላ ፍጥነት የሁለት ህንፃዎችን ግንባታ እያካሄደ እንደሚገኝ የዩኒቨርሲቲው የቦርድ ሰብሳቢ ወንድም ዛኪር ሚፍታህ በጉብኝቱ ላይ ገለጻ አድርጓል። ክሎም ይህ እንዲሳካ ላደረጉ የደቡብ አፍሪካ ጀማዎች፣ በደቡብ አፍሪካ አልሂዳ እስላማዊ ዩኒቨርሲቲ አስተባባሪዎች እንዲሁም አብረው ለተጓዙ ኡስታዞች ላቅ ያለ ምስጋናቸውን አቅርቧል። በጉብኝቱ ላይ የተገኙ ኡስታዞችና ማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች በበኩላቸው የዩኒቨርሲቲው ግንባታ በፍጥነት እየተከናወነ በመገኘቱ ደስታቸውን ገልጸው ሙስሊሙ ማህበረሰብም ግንባታው እስኪጠናቀቅ ድረስ የበኩሉን አሻራ ሊያሳርፍ እንደሚገባም ነው የተናገሩት። የከፍተኛ ምክር ቤቱ የዘንድሮውን የሀጂ ጉዞ አስመልክቶ ከከተማዋ የመስጂድ ኢማሞችና ኮሚቴዎች ጋር ውይይት አደረገ። አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የዘንድሮውን የ1447ኛው ዓመተ ሂጅራ የሀጂ ጉዞ አስመልክቶ ከከተማዋ የመስጂድ ኢማሞችና የመስጂድ ኮሚቴዎች ጋር ውይይት መርሃ ግብር ጦር ኃይሎች በሚገኘው ረያን መስጂድ አካሂዷል። በመድረኩ የተገኙት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ኤባም ባስተላለፉት መልእክት በዘንድሮ ዓመት የሳውዲ አረቢያ ሀጂ ሚኒስቴር ባወጣው መመሪያ መሰረት የሀጂ ምዝገባ በወቅቱ እንዲጠናቀቅ በመወሰኑ ሙስሊሙ ማህበረሰብ ሳይዘናጋ በወቅቱ ምዝገባውን እንዲያከናውን ጥሪ አቅርበዋል። በዚህም በተለየ የመስጂድ ኢማሞች እንዲሁም አቅምና ንያ ያላቸው ሙስሊሞች የተቀመጠውን ጊዜ መሰረት የሀጂ ምዝገባ እንዲያከናውኑ በየመስጂዱ ጥሪ ሊደረግ እንደሚገባም ነው የተናገሩት። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የእስላማዊ ተቋማት ተጠሪ ኡስታዝ አዩብ ደረባቸው በበኩላቸው የዘንድሮው የሀጂ ምዝገባ ከተቀመጠ የጊዜ ገደብ አንድም ቀን እንደማይጨምር አንስተው በጊዜ ምዝገባ ይደረግ ዘንድ የመስጂድ ኢማሞች በሁጥባዎቻቸውና በተለያዩ መንገዶች ለህብረተሰቡ ሊያደርሱ እንደሚገባም ነው የጠየቁት። በመድረኩም ከኢማሞች በኩል የተለያዩ ጥያቄዎችን እና ሀሳቦች ተነስተው ምላሽና ማብራሪያ ተሰጥቶባቸዋል። የሳውዲ አረቢያ ሀጂ ሚኒስቴር ባወጣ መመሪያ መሰረት የዘንድሮ ዓመት የሀጂ ጉዞ ምዝገባ ሻዕባን 7 1447ኛው ዓመተ ሂጅራ ወይም ጥር 17 2018 ዓመተ ልደት የሚጠናቀቅ መሆኑ ተገልጿል። ወደ ሳውዲ አረቢያ በመጓዝ ላይ የነበረው ኢትዮጵያን ላይ በደረሰ የመኪና አደጋ ቢያንስ ከ30 በላይ ኢትዮጵያን መሞታቸው ተገለጸ። በአፋር ክልል ሰመራ ከተማ በጭነት ተሽከርካሪ ተጭነው ወደ ሳውዲ አረቢያ በህገወጥ መንገድ ሲጓዙ የነበሩ ከ100 በላይ የሚሆኑ ኢትዮጵያን ላይ በደረሰ የመኪና አደጋ ቢያንስ ከ30 በላይ የሚሆኑ ኢትዮጵያኖች መሞታቸው የአፋር ክልል ፖሊስ አስታውቋል። አደጋው ህይወታቸው ካለፉት ኢትዮጵያን በተጨማሪም ቀላልና ከባድ ጉዳት የደረሰባቸው ሰዎች እንደሚገኙም ይህም በቁጥር 65 እንደሚደርሱም ነው የተገለጸው። ተጎጂዎቹ በዱፍቲ ሆስፒታል የህክምና ክትትል እየተደረገላቸው እንደሚገኝ የተገለጸ ሲሆን የመኪና አደጋው በምን ሁኔታ እንደደረሰ ፖሊስ ማጣሪያ እያደረገ እንደሆነም ገልጿል። የማጣሪያውን ውጤትም ፍንጭ ሲያገኝ ለህብረተሰቡ ይፋ እንደሚያደርግ ገለጸ። ፖሊስ ሰዎች በተለይ ወደ ውጭ ሀገር ለስራ ሲሄዱ ህጋዊ መንገድን እንዲመርጡ አሳስበዋል። በዓለም ገበያ በገቢ መጠን በግዙፍ 10 ከሚባሉት ውስጥ የሚመደበው ኬርፎር ግሩፕ ወደ ኢትዮጵያ ገበያ መቀላቀሉ ተገለጸ። በዓለም የችርቻሮ ንግድ ቀዳሚ ከሆኑት አንዱ የፈረንሳዩ ኬርፎር ግሩፕ በሚድሮክ ኢንቨስትመንት ግሩፕ ስር ከሚተዳደረው ኩዊንስ ሱፐርማርኬት ጋር የቢዝነስ ቅንጅት ወይም ፍራንቻይዝ ስምምነት መፈራረሙ ይፋ ተደርጓል። ስምምነቱ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ መፈራረማቸውን ሚድሮክ ታህሳስ 27 2018 ዓ.ም ባወጣው ዘገባም አስታውቋል። ሚድሮክ ከመጀመሪያው ዓለም አቀፍ ፍራንቻይዝ ለኢትዮጵያ ገበያ ማስተዋወቅ ነው ያለው ስምምነቱ በኩባንያው የእድገት ጉዞ ላይ ትልቅ ምዕራፍ የሚከፍት መሆኑም ገልጿል። በስምምነቱ መሰረት ኩዊንስ ሱፐርማርኬት የኬርፎር ስያሜና አርማ ኩባንያው የችርቻሮ ንግድ እውቀትና ዓለም አቀፍ የአሰራር መስፈርቶችን በኢትዮጵያ የሚገኙ የሱፐርማርኬት ቅርንጫፎች ላይ ተግባራዊ ይደረጋልም ተብሏል። በአሁኑ ሰዓት በኢትዮጵያ የሚገኙ 13 የኩዊንስ ሱፐርማርኬት ቅርንጫፎች ሙሉ በሙሉ ወደ ኬርፎር ንግድ ስያሜ ይቀየራሉ የተባለ ሲሆን የመጀመሪያዎቹ መደብሮችም ክረምት ሊቃረብ ሲል ስራ ይጀምራሉ ተብሏል። በ2 ዓመት ውስጥም ተጨማሪ 17 አዳዲስ መደብሮች በመክፈት በጠቅላላ የቅርንጫፎቹን ብዛት 30 ለማድረስ እንዳቀደም አስቀምጧል።
እየተከታተላችሁ ያላችሁት ለሐሙስ ወደ እናንተ እየደረሰ ያለው ሀሩን መረጃ ሰዓታችንን ነው። አሁን ደግሞ ከባህር ማዶ ያገኘነውን መረጃ ወደ እናንተ እናደርስ። የጋዛ ሰላም አስከባሪ ኃይል ያለ ቱርክ ህጋዊነት አይኖረውም ሲሉ የቱርኩ ፕሬዝዳንት ራሲብ ጠይብ ኤርዶጋን ተናገሩ። የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን በተለያዩ ጉዳዮች የአሜሪካ ብሉምበርግ ላቀረበላቸው ጥያቄ በሰጡት ጽሑፍ ምላሽ በጋዛ ሰላም አስከባሪ ኃይል ጉዳይ የሀገራቸው ሚና የማይተካ መሆኑን ገልጸዋል። ዶሃን ጠቀሱት መሰረትም የጋዛ ሰላም አስከባሪ በመስከረም ወር በቀረበው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጋዛ ተኩስ አቁም ላይ የሰፈረ ነው። የጋዛ ደህንነት የሚቆጣጠር ነው የተባለው ኃይል አሜሪካ ከአረብና ከሌሎች ሀገሮች በአንድነት የሚቋቋም ነው የተባለ ሲሆን ይህ ኃይል የረጅም ጊዜ የውስጥ ደህንነት በማስፈን መፍትሄ እንደሚሆን ተጠቁሟል። በግብጽና በእስራኤል ጋር በመሆን ድንበር አካባቢዎች ደህንነት ለማስጠበቅ ያግዛል የተባለ ሲሆን አዲስ ከሰለጠኑ የፍልስጤም ፖሊስ ኃይሎች ጋር የሚሰራ ነው ተብሏል። ፕሬዝዳንቱ ለብሉምበርግ በሰጡት ምላሽም እንደገለጹት በቀጠና የሚገኙ ህጋዊነት ያላቸው ተዋናያን መሳተፍ የሰላም አስከባሪው ኃይል ስኬታማ አሊያም አለመሆን ይወስነዋል ብሏል። እነዚህ ተዋናይ በግብጽ ሻርል አልሼህ የጋዛ ተኩስ አቁም ስምምነት የተፈራረሙበት ወቅት የተሳተፉ ሀገሮች የሚያካትት መሆኑንም ነው የገለጹት። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬ መረጃዎቻችን እዚህ ላይ አበቁ። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም 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 ደስ ይላል። መኪናውም ባሱም አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ፣ አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛ ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቀው ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት